ሄሎ ጤና ይስጥልኝ የተከበራችሁ ተመልካቾቼ እንደዚሁም ደግሞ የኢትዮጵያ ፎረም ዌብሳይት እና ፌስቡክ ፋን ሆናችሁ እዛ ላይ ምናወጣቸው የተለያዩ በኢትዮጵያ የፖለቲካ ዙሪያ የሚያጠነጥኑ ጽሁፎችን ለምትከታተሉ ተመልካቾቻችን ሁሉ በዚያ አጋጣሚ ሰላምታዬን ላቀርብ እወዳለሁ። ግሩም እባላለሁ ከኢትዮጵያ ፎረም። ባለፈው እንግዲህ የዛሬ ክፍል ሁለቱን የሙስሊሞች ወቅታዊ እንቅስቃሴን ኢትዮጵያ ላይ የሚያተኩረው አጫጭር ቪዲዮአችንን ይዤላችሁ ቀርቤያለሁ። እንግዲህ በዛኛው ቪዲዮ እንዲሁም ደግሞ በሌሎችም ቪዲዮዎች ሁሉ መግለጽ እንደምንሞክረው የተለያዩ መረጃዎች ካላችሁ አስተያየታችሁን እንዲሁም ደግሞ ራሳችሁም የተለያዩ በኢትዮጵያ የፖለቲካና ማህበራዊ ጉዳዮች ላይ የሚዳስስ ቪዲዮዎችን መታዘጋጁ ከሆነ ብትልኩልን ደስ ይላል። አድራሻችን እታች ይገኛል። በዛ አድራሻ መሰረት እንድትጽፉልን የዛሬ ንግግሬን ከመጀመሪያ በፊት ላስታውቃችሁ እወዳለሁ። እንግዲህ ባለፈው አጭሩ ቪዲዮ ላይ ባጭሩ ልገልጸው እንደሞከርኩት የኢትዮጵያ የሙስሊሞች እንቅስቃሴ በዚህ ወቅት ምን ይመስላል የሚለውን በመቀጠል ደግሞ ምን ውጤቶችን ሊያስከትል እንደሚችል እንደዚሁም ደግሞ መነሻው ምን እንደነበር የት እንደተነሳ በትንሹ ልንዳስስ ሞክረናል። ዛሬ ሁለተኛ ክፍሉን ይዤላችሁ ቀርቤያለሁ። እንግዲህ ባለፈው በዚሁ ባጭሩ ቪዲዮ ልገልጽ እንደሞከርኩት የመንግስት ጣልቃ ገብነት ከተጀመረበት በኋላ ማለት ያው ከዚህ በፊት የመንግስት ጣልቃ ገብነት በሃይማኖት ተቋማቶች ላይ የለም ማለት ሳይሆን ነገር ግን እንደዚህ አይን ያወጣ እንግዲህ ተቃውሞ እንግዲህ የገጠመው አሁን በቅርቡ ከአንድ አመት በፊት ነውና እንግዲህ ልክ በዛው ሙስሊም ውስጥ በአውሊያ ትምህርት ቤት ውስጥ የተነሳችው ትንሽ ግጭት ከዛ ደግሞ ሰፍቶ እንዴት ማህበረሰብ ውስጥ እንደገባ ከዛ በኋላ በአሰሳ የተካሄደውን ግድያዎች ተመልክተናል። እንደዚሁም ደግሞ በተለያዩ የአገሪቷ ክልሎች ውስጥ በተለይም በደሴ እንደዚሁም በአንዋር መስጊድ የብዙ ጊዜ የተካሄዱ ተቃውሞዎች አሉና በዚህ ምክንያት ብዙ ህይወቶች አልፈዋልና እንግዲህ መንግስት አንደኛ የውጭውን በተወሰነ መልኩ እንግዲህ የውጭውን መንግስት ድጋፍ ሊያገኝበት ይቻለውና የውጭዎች መንግስት በተለያዩ የውጭ ሚዲያዎች ቢዘገብም ያን ያህል እንግዲህ አፋቸውን አውጥተው ልክ የተለያዩ ጋዜጠኞች የፖለቲካ መሪዎች ሲታሰሩ እንደሚገልጹት ሁሉ እንግዲህ የምናቃቸው የሰው መብት ተከራካሪ የሆኑ አገራቶች ይሄንን ነገር ከመግለጻቸው የተቆጠቡ የተሰበሰቡ ይመስለኛል። ይሄ ደግሞ እንግዲህ ትልቁ ምክንያቱ የማስበው የኢትዮጵያ መንግስት ለውጪ አገር መንግስታት የሚሰጠው የተሳሳተ መረጃ ተአማኒነትን በተወሰነ መልኩ ያገኘ መስሎ ይሰማኛል። ምክንያቱም እንግዲህ እነሱ የሚሰጣቸው ይሄ ጸረ ጽንፈኝነትን ለማስፋፋት እና ከአሸባሪ ጋር የተገናኙ የአሸባሪ ህዋሳት ናቸው። እነዚህ ህዋሳትን አሁን ካላጠፋን እየሰፉ ከመጡ በኋላ ላይ የማንቆጣጠረው አደጋ ውስጥ እንገባለን በማለት እንግዲህ ይሄ የምናውቀውን የምዕራብ ዓለምም ለማጥፋት የሚንቀሳቀሱበትን ርዕስ በማስያዝ እንግዲህ የሚነሱ ፕሮፓጋንዳዎች ከዚህም አልፎ ተቃውሟቸውን በኢትዮጵያ መንግስት ላይ ማሳደር አለማቻላቸው አልፎ የተለያዩ ድጋፎችን የሚያገኝበት ሁኔታ ተፈጥሯል። እንግዲህ የተለያዩ የገንዘብም ይሁን ወይም ደግሞ በስለላ በመረጃ ደረጃም ይሁን በዛ በዘለለም በጦር መሳሪያ ደረጃ እንግዲህ እስካሁን
እየደገፉት ይገኙበታል ግን ይሄ ነገር እንዲህ ሆኖ ይቀጥላል ወይ ምን እንግዲህ ኢትዮጵያ ፎረም ላይ እኔ ያንድ ሰው ያንድ ድምጽ ነው ያለኝ እና በእኔ አመለካከት አይቀጥልም በእኔ አመለካከት ይሄ የማጭበርበር እንግዲህ ምናልባት ዛሬን አጭበርብረን ልናልፍ እንችላለን ነገን አጭበርብረን ከነጎዲያን አጭበርብረን ልናልፍ እንችላለን ነገር ግን እንዲህ ያጭበረበሩ እንግዲህ እስከ መጨረሻው መዝለቅና ሐሳብን የመጨረሻ ኢላማን መምታት ይቻላል በያላምነ ምክንያቱም እንግዲህ እዛች ትምህርት ቤት ውስጥ የተነሳች ግጭት በአገሪቷ ውስጥ አዳርሶ ከዛም አልፎ ደግሞ አሁን በተለያዩ የዓለም ሀገራት የሚገኙ የሃይማኖቱ ተከታዮች እንዲሁም ደግሞ በጣም በሚያስደንቅና በጣም በሚያበረታታ መልኩ የሃይማኖቱ ተከታዮች ያልሆኑ ክርስቲያኖች ጭምር የመንግስት አሻጥረኝነት እዚህ ላይ ሊቆም ይገባል የመንግስት ጣልቃ ገብነት እዚህ ላይ ሊቆም ይገባል የሚል ትልቅ እንቅስቃሴ አለው እንግዲህ በአሜሪካን ሀገር እንደዚሁም በአውሮፓ ሀገር የሚገኙ የተለያዩ የሙስሊም ኮሚዩኒቲ እንዲሁም የኢትዮጵያ ኮሚዩኒቲ በእንደዚህ አይነት መልኩ በመንቀሳቀስ ላይ ነው ያለው መንግስታትንም በማሳወቅ ደረጃ ላይ ነው ያለውና ይሄ ነገር እንግዲህ እንደዚህ ሆኖ ይቀጥላል የሚል ሐሳብ የለኝም አንዳንዶችም መንግስታት የነቁም ይመስለኛል አሁን ያለው የኢፒአርዲኤፍን ስትራቴጂ የነቁ ይመስለኛልና እኔ እንግዲህ በዚህ ቪዲዮ ውስጥ ላስተላልፍ መፈልገው መልእክት ምንድነው የሰባዊ መብት ሃይማኖትን በማሳበብ የሚደረግ ማንኛውንም የሰባዊ መብት ገፈፋ እቃወማለሁ እንደዚሁም ደግሞ በተለያዩ ነፃ መሆን የሚገባቸው ተቋማቶች ውስጥ መንግስት የሚያደርገውን ጣልቃ ገብነት አልደግፍም ያስንን እንግዲህ በሃይማኖት ተቋማቶች አንደኛው ናቸው ከዛ በመቀጠል ደግሞ የፕሬስ ተቋሙ አለ የነፃ የመጻፍና የመናገር መብቶች ሊከበሩ ይገባል ሶስተኛ ደግሞ ሲቪል ማህበራት ምንላቸው አሉ እንግዲህ በተለያየ መልኩ ከዚህ በፊትም መንግስት ጣልቃ ገብነት ሲያረግባቸው የነበሩ ተቋማት ማለት ነው ለምሳሌ ያህል የኢትዮጵያ መምህራን ማህበራት እነዚህ እንግዲህ አንዱ ሲቪል ማህበራት ናቸውና እነዚህ ነገሮች ውስጥ የሚደረጉ ጣልቃ ገብነቶች ሊቆሙ ይገባል በያምናለውና ከዚህ በኋላም የሚቀረን ጊዜ ያለ አይመስለኝም እንግዲህ ከዚህ በላይ በሲቪል ማህበራቶችን ውስጥ ጣልቃ ሲገባ ያን ያህል ተቋሙ ማናሰማ ከሆነ እንግዲህ አሁን ደግሞ ሃይማኖታችን ውስጥ እየገባ ነው እንግዲህ ቀስ ብሎ ደግሞ በፋሚሊ አፌር ውስጥም ጣልቃ ገባነት ሊመጣ ነው ማለት ነውና እንግዲህ በዚህ ደረጃ በእውነት የሙስሊም እምነት ተከታዮች እያደረጉ ያሉት እንደገለጽኩት የሙስሊሙ ብቻ ሳይሆን የክርስቲያኑ ወንድሞቻቸው እንግዲህ እየተደረገ ያለው እጅ ለእጅ ተያይዞ ነገርን የመቃወም ሁኔታ ጣልቃ መግባትን አንፈቅድም የማለት ሁኔታ ሊበረታታ በጣም ይገባል ብያምናለሁ እንግዲህ አሁን ያለንበት ሁኔታ ያ ይመስለኛል ያው በመጅሊስ ውስጥ እንግዲህ መንግስት በዛም አነሰም የሚፈልጋቸው ሰዎች እስካሁን ድረስ አሉ በሃይማኖት እንግዲህ ሃይማኖት መሪ በቀበሌ ደረጃ ሲመረጥ አይተን አናቅም አሁን እንግዲህ አዲሱ ጳጳስ ተሹመዋል እሳቸው እንግዲህ በቀበሌ ምርጫ አይደለም የተሾሙት ስለዚህ የመጅሊስም አመራሮች በመስጊድ ውስጥ መመረጥ ሲገባቸው ነገር ግን አንድ የማጭበርበሪያ መሳሪያ አድርገው እንግዲህ መንግስት የሚወስደው በስሩ ያሉ ትናንሽ በእታች በማህበረሰቡ ጋር ተጠቅተው ያሉ የሱ ተቋማትን ስለሆኑ እንግዲህ ምርጫው እንዲካሄድ ያደረገው በቀበሌ ነውና
ያው ተመርጠው እዛ ላይ የገቡ ሰዎችንም እንግዲህ የምናቃቸው ናቸው ስለዚህ ድምጻችንን እጅ ለእጅ ተያይዘን ወደፊት መግፋት አለብን መንግስትም አሁን እንግዲህ ይሄ ነገር እንደማያዋጣው ያወቀ ትንሽ ለዘብተኝነትንም እየተከተለ ያለበት ሁኔታ ነው ያየነው እና እንግዲህ እኛ ተቋማችንን ማጠናከር አለብን መቃወም አለብን እንግዲህ ያ ነገር ነው የሚጠበቅብን ከኛ ማለት ነውና እንግዲህ ምን ሊሆን ይገባል ለወደፊት የኛ ትግል የኛ እንቅስቃሴ ምን ሊሆን ይገባል የሚለው ነገር እንግዲህ ጀምረናል ከጀመረን ደግሞ መጨረስ ነው ያለብን አሁን ግማሽ መንገድ ላይ ነው ያለነው ስለዚህ እስከ መጨረሻው መታገል መቻል አለብን ማለት ነው ሁሉ ጊዜም ህዝብ ነው አሸናፊ የሚሆነውና መውደቅ መነሳት እንግዲህ መታሰር መገረፍም ቢኖር እንትናችንን ተቋማችንን ትግላችንን አጠናክረን ወደፊት መቀጠል መቻል አለብን ብዬ ነው ማምነው በዚህ ረገድ ደግሞ በውጪ የሚኖሩ የተለያዩ የኢትዮጵያ ማህበረሰቦች የተለያዩ እድሎች ስላሏቸው እንግዲህ የመጻፉም ነጻነት ስላለ የመናገሩም ነጻነት ስላለ ከምንም በላይ ደግሞ በውጪ የሚኖረው የኢትዮጵያዊ በዚህ ረገድ አገር ውስጥ ያለውን ወንድሙን መርዳት መቻል አለበት ብዬ ነው የዛሬ አጭሩ ቪዲዮን ማጠቃለል የምፈልገው እንግዲህ የኢትዮጵያ ፎረም ተከታታዮች ይሄ የኔ አስተሳሰብ ነው በዚህ በኢትዮጵያ የወቅታዊ የሙስሊሞች እንቅስቃሴ ላይ በተመለከተ እንግዲህ ሌላ መረጃዎችንም እየተከታተለን ወደፊት ማቀርበው ይሆናል እናንተም የራሳችሁ የሆነ አዲስ ከኔ ሐሳብ ጋር ማይስማማ ሐሳብ ሊኖራችሁ ይገባል ኢትዮጵያ ፎረም ለሁሉም ሐሳቦች ግልጽ ነው የናንተ ፎረም ነው ተሳተፉበት እንግዲህ በሚቀጥለው አጭሩ ቪዲዮዬ ትንሽ ነገር እንዲሁ ስለ ሙስሊሙ እንቅስቃሴ ማለት ፈልጋለሁ ከዛ በተረፈ ደግሞ አንድ የኢትዮጵያ ፎረም ተከታታይ የሆነ ሰው የላከልንን አጭር ቪዲዮ ኢትዮጵያ ውስጥ የሚካሄደውን የሰብአዊ መብት ገሰሳ በጣም በሚያሳዝን ቪዲዮ ቀርጾ ልኮልናል እሱን ከሱ ቪዲዮ ጋር እንግዲህ በሚቀጥለው በክፍል 3 ፕሮግራም ለመለስ ሞክራለሁ ስላዳመጣችሁኝ በጣም አመሰግናለሁ ባይ ባይ